ይህ የመምህር ዲያቆን በሪሁን ወንደሰን ቁጥር 2 ኦርቶዶክሳዊ ስብከት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑለ ባሕሪ መድኃኔ ዓለም ኢየሱስ ክርስቶስ በደሙ የዋጃችሁ የእግዚአብሔር ልጆች በሞተልንና ባዳነን በጌታችን በኢየሱስ ክርስቶስ ሰላም እንደምን ዋላችሁ? በምሕረቱና በቸርነቱ ብዛት ለሞት ከተሰጠው ዓለም መካከል በፍቅሩ የጠራን ለዘላለም ሕይወትና ለበረከት እንድንሆን ወደ ቅድስናው የሰበሰበን የአባቶቻችን የቅዱሳን አምላካቸው የሁላችን አምላክ እግዚአብሔር ለዘላለም የተመሰገነ ይሁን። እስራት እንዳይጸናባችሁ አታፊዙ። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 22 ላይ ያለ ቃል ነው። እግዚአብሔር በመቅደሱ አለና ምድር ሁሉ በፊቱ ዝም ትበል ይላል የእግዚአብሔር ቃል። ስለዚህ ሁላችንም በእግዚአብሔር ፊት ዝም እንላለን። ይህ ሰዓት አምላካችን እግዚአብሔር የወደቁትን የሚያነሳበት ሰዓት ነው። እግዚአብሔር አሁን የተራቡትን ያጠግባል፣ የታመሙትንም ይፈውሳል፣ ኃጢአተኞችን ሁሉ ይቅር ይላል። እኛ ሁላችን እንሰማለን። የሰማይ አምላክ እግዚአብሔር ደግሞ ያስተምረናል። እስራት እንዳይጸናባችሁ አታፊዙ። የይሁዳ ነቢያት አለቃ በዚያ ዘመን የእስራኤል ታላቅ ነቢይ ተብሎ የሚጠራው ኢሳይያስ ቤተ እስራኤል በመዝሙር 105 ላይ እንደተጻፈው ያዳናቸውን እግዚአብሔርን ረስተው በዓልና ብዔልዜቡልን እያመለኩ ለጣዖት በሚንበረከኩበት ጊዜ ወደ ሞዓባውያን ሴቶችም ገብተው በፍቅራቸው ወድቀው ለጣዖታቸው የሰዉትን ተሪፈ መሥዋዕቱን በሚበሉበት ሰዓት አሁንም በምድር ላይ የሚመጣውን የጥፋትን ትእዛዝ ከሰራዊት ጌታ ከእግዚአብሔር ዘንድ ሰምቻለሁኝና እስራት እንዳይጸናባችሁ አታፊዙ ሲል በዚህ ገጸ ምንባብ ላይ አስጠነቀቃቸው። ኢሳይያስ የእስራኤል ነቢይና መምህር ነው። ደረቅ ሐዲስ ኪዳን ይናገራል እያሉ የቤተ ክርስቲያን ሊቃውንት የሐዲስ ኪዳንን ምስጢር አምልቶና አስፍቶ በብሉይ ኪዳን ዘመን ሆኖ እንደገለጠው ይናገራሉ። በጨለማ የኖረ ሕዝብ ብርሃን አየ፣ በእርሱ ቁስል እኛ ተፈወስን እያለ ስለ ጌታችን ስለ ኢየሱስ ክርስቶስ ሰው መሆን፣ ስለ ነፍሳችን መዳን በሰፊው በዝርዝር የተናገረ ነቢይ ነው። እግዚአብሔር ለእስራኤል ያላደረገው ያደርገውም ዘንድ የሚገባ ምንም ነገር አልነበረም። ግሩም ነገር በካም ምድር፣ ድንቅ ነገር በኤርትራ ባሕር አድርጎ የአሞራውያንን ንጉሥ ሲሆንን የባሳንን ንጉሥ አግን ገሎ በገባዖን ፀሐይን በኤላ ቆላ ጨረቃን አቁሞ ቀን ቀን የፀሐይ ብርሃን እንዳያቃጥላቸው በሰባት ደመና ጋርዶ ሌሊት ሌሊት እንዳይጨልማቸው አምደ ብርሃን ተክሎ በታመነች እጅ በጸናች ክንድ ማርና ወተት የምታፈሰውን የአባቶቻቸውን አገር ከነዓን ሰጣቸው። በዚያ በባርነት በነበሩበት ጊዜ ግብፃውያን ግፍና መከራ ባበዙባቸው ሰዓት በታላቅ ቁጣና በታላቅ ምሕረት ወርዷል። በምሕረት ለእስራኤላውያን፣ በቁጣ ደግሞ ለግብፃውያን። ከፈርዖን ቤት ጀምሮ እስከ ምስኪንቷ ቤት ድረስ በኩሮቻቸውን ገሎ ቤታቸውን በለቅሶ ሞላ። ከተማቸውን በጊንጥና በጓጉንቸር ሸፈነው፣ ውሃቸውን በደም በከለው። አዝመራቸውን በአንበጣና በኩብኩባ በበረዶም አርግፎ
ለቤተ እስራኤል ግን 40 ዘመን ሙሉ በበረሃው የሚመገቡትን ያንን ምግብ ሰጥቶ የሚሹትና የሚፈልጉትንም ነገር እያደረገ ወደ ተስፋይቱ ምድር ይመራቸው ነበር። እግዚአብሔር በዘመናት ታሪክ ውስጥ ለርስቱ የመረጣቸውን ወገኖቹን በሕይወታቸው ሁሉ ተንከባክቦ የተናገረውን ሳያስቀር የማያደርገውንም ነገር አልተናገረምና የአብርሃምና የይስሐቅን የያዕቆብንም ቃል ኪዳን አስቦላቸው ነበር። እግዚአብሔር ይህን ለእስራኤል ቢያደርግ እንኳን እነሱ ግን እግዚአብሔርን ከማሳዘን ባደረገላቸውን በጎነት እንዲጸጸት ከማድረግ አልተመለሱም ነበር። ለዚህ ነው ያ ታላቅ ነቢይ እግዚአብሔር በዚያች ምድር ላይ የሚያመጣውን ነገር አስቀድሞ ነግሮታልና የፌዘኝነታቸውም ዋጋ ብድራቱ ክፉ መሆኑን ተገንዝቧልና አታፊዙ፣ የእግዚአብሔርን ነገር አትችሉትም ያላቸው ለዚህ ነው። ወገኖቼ እግዚአብሔር ከኛ ጋር ሲሆን ሲዋጋልንም ጠላቶቻችንን እንደ እንጀራ እንበላቸዋለን፣ እንደ አንበጣም እናረግፋቸዋለን። እግዚአብሔር ተመልሶ እኛን ሲዋጋን ግን በእውነት እግዚአብሔርን አንችለው። በምድር ላይም እንደ ጉም ነው የሚበትነን። የአባቶቻችሁን አምላክ እግዚአብሔርን አትችሉትም፣ ተመልሶ ከተዋጋችሁ በምድር ላይ እንደ ጉም ይበትናችኋል ተብሎ ነው የተጻፈው። እስራኤል ግን ከእግዚአብሔር ጋር መታገል ጀመሩ። በእግዚአብሔር ላይ ማንጎራጎር፣ የእግዚአብሔርን በጎ በረከትም ምንም እንዳልተደረገላቸው እየቆጠሩ ከእግዚአብሔር ይልቅ ጣዖትና ዝሙትን ወደ ሕይወታቸው መሰብሰብ ጀመሩ። እሱ እግዚአብሔር ግን በፌዘኞች የሚያፌዝበት ጊዜ አለና ያንን የፌዘኝነታቸውን ጊዜ ትተው ወደ ንጽሕናና ወደ ጽድቅ እንዲመጡ ነበር ይህ ነቢይ የመከራቸው። ፌዘኞች በኀጢአት ጸንተው የሚኖሩና ከኀጢአት አንለይም የሚሉት ናቸው። በኦሪት ዘፍጥረት ምዕራፍ 6 ላይ አንድ ታሪክ እናገኛለን። ይህ ታሪክ በኖህ ዘመን የነበሩት ሕዝቦች ታሪክ ነው። እግዚአብሔር በኖህ ዘመን የነበሩት ሕዝቦች በኀጢአታቸው ጸንተዋልና ያጠፋቸው ዘንድ ተነሣ። ኖህን ግን እንዲህ አለው፣ ምናልባት የንስሐ ልብ ያገኙ ከሆነ ለዚህ ሕዝብ 120 የንስሐ ዘመን ሰጥቻለሁ። በዚህ ዘመን ቢመለሱ መልካም ነው፣ ባይመለሱ ግን ምሕረቴ ከነሱ ትርቃለች፣ በቁጣም እመለስባቸዋለሁኝ አለ። እግዚአብሔር ይህን እንዲያደርግ ኖህ ያውቃልና ከጥፋት የሚያመልጥበትን መርከቡን መስራት ጀመረ። ያኔ ከኖህ ጋር የሚኖሩት ሕዝቦች ወደ እርሱ ቀረቡና ምን እንደሚያደርግ ጠየቁት። እግዚአብሔር 120 የንስሐ ዘመን ሰጥቶናል። በዚህ ዘመን ብንመለስ ምሕረቱን ወደኛ ይመልሳል፣ ባንመለስ ግን ቁጣው ትቀርባለች። ከሚመጣው ጥፋት ከቁጣውም ታድነኝ ዘንድ መርከቤን እየሠራሁ ነው አላቸው። እነርሱ ግን ኀጢአታቸውን ጽድቅ አርገው ቆጥረው ስለነበር 100 ዘመን እንደፈለግን እናመነዝርበታለን፣ እንዳራበታለን፣ ጨፍርበታለን። ከዚያ በኋላ ግን መተን ለእግዚአብሔር ንስሐ እንገባለን። ገና ብዙ ዘመን አለን፣ ወጣቶች ነን፣ አሁን እንደፈለግን የምንሻውን ነገር እንፈጽም አሉ። 100 ዘመን አለቀ። በዚያ በ100 ዘመን ምንም አልተጠቀሙ። ያም 20 ዘመን እንደገና እንደ ቀልድ አለቀ። እግዚአብሔር ግን የሰማያትን መስኮት ቀደደ፣ የውቅያኖስን ምንጮች ከፈተ። 40 ቀን ሙሉ በምድር ላይ የፈላ ውሃ ካዘነበ በኋላ ከምድረ ገጽ አጠፋቸው። እግዚአብሔር ከዚህ ክፉ ነገር ይጠብቀን። እግዚአብሔር አይዘበትበትም ነው የሚለው። በገላትያ ምዕራፍ 6 ላይ አትሳቱ፣ እግዚአብሔር አይዘበትበትም። በሥጋ የሚዘራ ከሥጋ መበስበስን ያጭዳል፣ በመንፈስ የሚዘራ ደግሞ ከመንፈስ የዘላለም ሕይወትን ይወርሳል። ያንዳንዱ የዘራውን ነው የሚያጭደው። ወገኖቼ በመንፈስ የሚዘራ መንፈሳዊ ነገርን ከመንፈሳዊ ቦታ ይሰበስባል። በሥጋ የሚዘራ ደግሞ
የሥጋ ደመወዝ ሞት ነውና ይህንን ከዘራበት ቦታ ያጭደዋል። ብዙዎቻችን ስለ ንስሐ፣ ስለ ዘላለም ሕይወትና ስለ በረከት እየተነገረን ሞኝ ለራሱ ጥቅም ለምኑኝ ይላል እንደሚባለው ለራሳችን ጥቅም እንድንለመን ለራሳችንም ነገር ዕለት ዕለት እንድንጎተጎት እንፈልጋለን። ስለ ንስሐ ሲወራልን ስለ ወጣትነታችን እናወራለን። ስለ ሥጋው ደሙ ሲነገረን ስለ ጉልምስናችን እናገራለን። በወጣትነታችን ዘመን በንስሐ የማንመለስ ጨብጠን በምናደቅበት ሮጠንም በምናመልጥበት ጊዜ ጉልምስናችንን ለእግዚአብሔር የማንሰጠው ከሆነ በርግናችንማ እግዚአብሔር ቆዳ መልስ አይፈልግም። ሥጋው ደሙም የጡረታ አበል አይደለም። መጽሐፍ የሚለው እንዲህ ነው። በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ በጉብዝና ወቅት ፈጣሪህን አስብ፣ እነዚያ ክፉ ናቸው የምትላቸው ቀኖች ሳይመጡ እነዚያ መንግሥት በመንግሥት ላይ ሕዝብ በሕዝብ ላይ ይነሳል። ረሃብና ቸነፈር በልዩ ልዩ ቦታ ይሆናል። ፍቅር ይቀዘቅዛል። ልጆች ለወላጆቻቸው የማይታዘዙ ወላጆችም ልጆቻቸውን የማይባርኩበት ጊዜ ይመጣል ብለህ የምትሰጋው ያ ክፉ ዘመን ወደ አንተ ሳይቀርብ ዛሬ በጉብዝና ወቅት ፈጣሪህን አስብ ይላል። በጉብዝናችንና በጉልምስናችን ወቅት እግዚአብሔር ሞገሳችንና ሕይወታችን እንዲሆን ብናደርገው እርሱ በጎዳናችን ሁሉ ጠብቆ ሕይወታችን በክብር ሰገነት ላይ ያቆማታል። አምላካችን እግዚአብሔር ሁላችን ለዚህ ክብርና በረከት ይጥራል። ብዙ ጊዜ በቤተ ክርስቲያን አካባቢ ይልቁንም በመቃብር ቦታዎች የምንመለከተው አንድ የሚያሳፍር ነገር አለ። ሁሉም ሰው በመቃብር ሐውልቱ ላይ ሩጫዬን ጨርሻለሁ፣ ተጋድሎዬን ፈጽሜያለሁ ብሎ ይጽፋል። መልካም ነው፣ ሩጫው ይጨረስ፣ ተጋድሎ ይፈጸም። ዋናው ነገር ግን የት ነው ሲሮጥ የተከረመው ነው። ንስሐ ሲገቡ፣ ሲጾሙ፣ ሲጸልዩ፣ ሲሰግዱ ከሆነ በእምነት ድፍረት ሩጫዬን ጨርሻለሁ፣ ተጋድሎዬን ፈጽሜያለሁ፣ የቀረኝ የድል አክሊል ብቻ ነው ማለት ይቻላል። ሲሰርቁና ሲያመነዝሩ፣ በጣዖትና በሟርት ባስማትና በትዕቢት ኖረን ሩጫዬን ጨርሻለሁ፣ ተጋድሎዬን ፈጽሜያለሁ ብንል ይህ ከተረት ተረት አያልፍም። ወገኖቼ እግዚአብሔር ከኛ የሚፈልገው እኛ እንደምናስበው ከአቅማችን በላይ የሆነውን ብዙውን ነገር አይደለም። የምንችለውን ብቻ በእግዚአብሔር ፊት እናድርግ። የምንችለውን ብቻ በእግዚአብሔር ፊት እናስቀምጥ። ሰው የሚጠበቅበትን ነገር ካደረገ እግዚአብሔር የሚጠበቅበትን ነገር ያደርጋል። ከዚህ እስከ መንግሥተ ሰማያት ድረስ ስንት ኪሎ ሜትር ነው ብለን ብንጠይቅ ከዚህ እስከ መንግሥተ ሰማያት ድረስ ኪሎ ሜትሩ አይታወቅም። እዚያ ለመድረስ ግን የሚችለው ሰው ይሩጥ፣ የማይችለው ሰው ይራመድ፣ የማይችለው ሰው ይዳህ። በ11 ሰዓት የመጡትን በ3 ሰዓት ከመጡት ጋር እኩል ዋጋ የከፈለ የሰራተኞቹ አለቃ የሮጡትን ከዳሁት ጋር እኩል ዋጋ ይከፍላል። የሚችለው ሰው እስከ 9 ሰዓት ይጹም፣ እስከሚችለው ይስገድ፣ መልካም ነው። የማይችለው ሰው እስከ ጧት እስከ 6 ሰዓት ይጹም፣ እስከሚችለው ይጸልይ፣ እስከሚችለው ይስገድ፣ መልካም ነው። የማይችለው ሰው ደግሞ ከንስሐ አባቱ ጋር ይነጋገርና ከዚያም በታች ለጥቂት ጊዜም ቢሆን እግዚአብሔርን ያስበው። ብቻ የሚችለውን ነገር ያድርግ። ከዚያ በኋላ ተጨንቆ ራሱንም የማይችለው ነገርን እያደረገ ከመንፈሳዊ ጎዳና ወጥቶ የእግዚአብሔር ነገር በሱ ላይ ሸክም እንዲሆንበት አልተጠራም። ክርስትና ነጻነት ነው። መጽሐፍም የሚለው እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔም አሳርፋችኋለሁ ነው። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ቀንበሩ ልዝብ ሸክሙ ቀሊል የሆነች አምላክ ቀንበራችንን አለዝቦ ሸክማችንን ሊያቀለው ወደ ቤቱ ጠርቶናል። ስለዚህ ሁላችን በዚህ ሰዓት ወደ እግዚአብሔር ክብርና ወደ እግዚአብሔር በረከት መቅረብ አለብን።
የመዳን ቀን ዛሬ ነው። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል እንደተባለ የመዳን ቀን ዛሬ ነውና እነዚያ ክፉ ናቸው የምንላቸው ቀኖች ወደኛ ሳይመጡ ከፌዘኝነታችን ተላቀን በነፍሳችንና በስጋችን ላይ አምላካችን የምናከብርበት የመዳን ቀን ዛሬ ነው። እንደ ምሕረቱ መጠን እየዘራን እንደ ጽድቁም መጠን ማጨድ አለብን። ወገኖቼ ለኛ ከእግዚአብሔር የተሻለ ማንም የለንም። ከእግዚአብሔር የሚሻል ቢኖር ኖሮ ያንን የሚሻለውን ነገር ለማግኘት እንሄድ ነበረ። ነገር ግን ከእግዚአብሔር የሚሻል ምንም ነገር የለንም። ለኛ ትልቁ ክብራችን የእግዚአብሔር መሆናችን ነው። አንዳንዶች የባለስልጣን ወገኖች ናቸው፣ ሌሎች የባለ ሀብቱ ወገኖች ናቸው፣ ሌሎች ዕውቀት ያላቸው ሰዎች ዘመዶች ናቸው። እነዚህ ሁሉ ያስመኩ ይሆናል እንደ ምድራዊ አኗኗር እንደ ሰውኛ ስንመለከተው። ከዚህ ሁሉ የሚበልጠው መመካት ቢያስፈልግ የሚያስመካው ግን የእግዚአብሔር መሆን ነው። በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ ያዕቆብ ሆይ በስምህ ጠርቼሃለሁና አትፍራ፣ ተቤዥቼሃለሁና አንተ የኔ ነህ ይላል። እንግዲህ ሁላችን የእግዚአብሔር ነን፣ እግዚአብሔር ደግሞ የኛ ነው። በሞትና በሲኦል ላይ ባለስልጣን አድርጎናልና የራሱ ያደረገንን እግዚአብሔርን የሕይወታችን ሁሉ አምላክ አድርገን ለዘላለም በሕይወታችን ዘመን ሁሉ ዓላማችን ልናደርገው ያስፈልገናል። እንዲህ ካደረግን ሥራችን የተሠራ፣ ጎዳናችን የቀና፣ ሕይወታችንም የተባረከ ይሆናል። ወገኖቼ ትናንትና ያሳለፍነውን ያንን ዘመን፣ ትናንትና የኖርንበትን ወራት ዛሬም የምንደግመው ከሆነ እግዚአብሔር በእኛ ምን ያህል ያዝን። 98ን በሕይወታችን የጨመረልን እግዚአብሔር እንደገና 99ንም በዕድሜያችን ላይ ያከለልን፣ ትናንት የነበርንበትን ያንን የበደል ወራት ከውስጣችን ገርዘን ጥለን ኀጢአትን በሚደረግበት ቦታ ሰጥተን ወደ ሕይወትና ወደ ጽድቅ እንድንቀርብ ነው። በዚህኛው ዘመን ግን ዝሙትን ለሚያመነዝሩት ትተን፣ ኀጢአትንም ለሚረክሱት ትተን፣ ሟርትንም ለሚያሟርቱት ትተንላቸው እኛ የእግዚአብሔር ነንና የክርስቶስ መሆናችንን የምናረጋግጥበት ጊዜ ነው። የክርስቶስ የሆኑት ኀጢአትና በደልን ከነሸለፈቱ ገርዘው ጣሉት እንደተባለ ኀጢአትን ከነሸለፈቱ ገርዘን ጥለን የእግዚአብሔር መሆናችንን በዚህ ሰዓት በመንፈስ በመብረታት መግለጥ አለብን። አንደኛ ደረጃ ተማሪዎች ሆነን እያለን በጣም በጎና መልካም ልጆች ነበርን። ግን ያንን ክፍል አልፈነው ወደ ሁለተኛ ደረጃ ስናድግ መሰልጠናችንን መሰይጠን አድርገነው መማራችንን እንዳለ መማር ማደጋችንን የቁልቁሊት አድርገነዋል። ራሳችንን ለበጎ ነገር ከመቀየር ይልቅ ኀጢአትን እንለማመዳለን። በትምህርታቸው ሰነፍ ሆነው ወድቀው የሚጠብቁን ጓደኞቻችን ኀጢአትን ያስለማምዱናል። ምንም አይደል መልካም ነው እያሉ ቤተሰብ ይማራሉ ብለው ወደ ትምህርት ቤት ሲልኩን፣ እኛ ግን ባጥር ዘለን ኀጢአትና በደልን እንደ ውሃ ጠጥተን እንመለሳለን። እባካችሁ ሕይወታችን ለእግዚአብሔር አንድ የተሰጠ ቢሆን ነገ የምናገኘውን መልካሙን ነገር እየጠበቅን የዛሬውን ጥቂቱን ነገር እንደ ትልቅ ነገር እያሰብን በጎውን ነገር ከፊት ለፊታችን አናስወግደው። መጽሐፍ ቅዱስ ከኦሪት ዘፍጥረት ምዕራፍ 1 እስከ ዮሐንስ ራእይ ምዕራፍ 22 እኔ እንደሚገባኝ የሚለው አንድ ነገር ብቻ ነው። ሁሉም ያልፋል፣ መልካም ሥራ ሰርታችሁ ለፉ። ወገኖቼ የማያልፍ ነገር የለም። ሰማይም ያልፋል፣ ምድርም ያልፋል፣ ተራሮችም ይንቀጠቀጣሉ፣ ምድርም ትጠቀለላለች፣ አንደበትም ይዘጋል። ያኔ ግን እግዚአብሔርን በመተማመን የሚጠብቅ ብቻ ይድናል። ነውራቸውን እንደ ጌጥ አንጠልጥለው የሚዞሩት፣ ነውርን እንደ ክብር የሚቆጥሩት ግን በደብረ ዘይት በሚቆሙበት ጊዜ ያፍራሉ። እግዚአብሔርን ክብር አድርጎ ነውርና በደልን አስወግዶ
በቅድስና መኖር ለብዙ ፌዘኞች ዛሬ ኋላ ቀርነት ወይም ደግሞ አለመሰልጠን ነው። የእግዚአብሔር ለሆኑት ግን ይህንን ማድረግ መባረክ ነው። የእግዚአብሔር ለሆኑት ግን ይህንን መምረጥ ሕይወትን አንድ ጊዜ ለተሻለው መንፈሳዊነት ማዘጋጀት ነው። ለሚበልጠው ጸጋ ቅኑ እንደተባለ ለሚበልጠው ለእግዚአብሔር ጸጋ መቅናት አለ። ወገኖቼ ያለፈው ዘመን ይበቃናል። ስንት ዘመን በኃጢአት ውስጥ ተመላለሰ። ስንት ዘመን ከእግዚአብሔር ፊት ራቅን። ስንት ዘመን በነውር ውስጥ፣ ስንት ዘመን በርኩሰት ውስጥ፣ ስንት ዘመን በቅንዓትና በአስማት በሟርት፣ ስንት ዘመን በጥንቆላ፣ ስንት ዘመን በክፉ ሐሳብ ውስጥ ተመላለስን። በአንደኛ ጴጥሮስ ምዕራፍ 4 ላይ የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞት ያሳለፋችሁት ያለፈው ዘመን ይበቃችኋል ይላልና ያለፈው ዘመን ሊበቃን ያስፈልጋል። በኦሪት ዘፍጥረት ምዕራፍ 19 ላይ ያሉት ሕዝቦችም እንዲሁ በኖህ ዘመን እንደነበሩት ሕዝቦች የሚያፌዙ ፌዘኞች ነበሩ። ሎጥ በመካከላቸው ሲኖር ጻድቅ ነፍሱን እያስጨነቀ ነበር የኖረው። እነሱ ግን ለባህሪያቸው የማይገባውን እያደረጉ ወንዶቹ ከወንዶቹ ጋር፣ ሴቶቹም ከሴቶቹ ጋር በዝሙት ይረክሱ ነበር። በሮሜ ምዕራፍ 1 ቁጥር 26 ላይ እግዚአብሔርን ባላከበሩት መጠን ለማይረባ ምኞታቸው አሳልፎ ሰጣቸው፣ ወንዶቹ ከወንዶቹ ጋር፣ ሴቶቹም ከሴቶቹ ጋር አመንዝራነትን ፈጸሙ ይላል። ለባህሪያቸው የማይገባውን ክፉ ነገር እያደረጉ እግዚአብሔርን ያስመረሩ ሕዝቦች ነበሩ። እነዚያ ሁለቱ መላእክት ወደ ሰዶም በገቡበት ጊዜ ለመላእክት የጸጋ ስግደት ይገባልና ሎጥ በግንባሩ ተደፍቶ ለእነዚያ ለሁለቱ መላእክት ሰገደላቸው፣ ወደ ቤቱም አስገባቸው። እነዚያ ሰዎች ግን አበው በሰኔ የሚያብድ በግንቦት ሱሪውን ይሰበስባል እንደሚሉት ሊጠፋ የደረሰ ከተማ ነጋሪት ቢጎሰምለት አይሰማምና የመጥፊያቸውና የመሞቻቸው ጊዜ ስለደረሰ ሁለቱን መላእክት አውጥቶ እንዲሰጣቸው በእነሱም ላይ በደልን ለመፈጸም ተነሱ። ሎጥ ግን እባካችሁ እነዚህን ሰዎች አትንኩብኝ፣ የእግዚአብሔር እንግዶች ናቸው። ባይሆን ሁለት ለወንድ ያልደረሱ ሴቶች ልጆች አሉኝ፣ እነዚህ እንደ ናግላል ልጆቼ ለእናንተ ይሁኑላችሁ ቢላቸው እንኳን እነሱ ግን ሰይጣን በልቦናቸው ላይ ነግሷልና የሎጥን በጎ ሐሳብ የሎጥንም ምክር ለማድመጥ እምቢ አሉ። መስኮቱና በሩን ይዘው ነቅንቀው ገብተው ሁለቱን መላእክት አውጥተው የሚፈልጉትን ነገር ሊፈጽሙ በድፍረት ተነሱ። በዚህ ጊዜ ሁለቱ መላእክት ክንዶቻቸውን አነሱ፣ በእግዚአብሔርም ኃይል ተናገሩ። ሕዝቡ ሁሉ ዓይናቸው ታወረ። እግዚአብሔር ዓይነ ልቦናችንን ያብራልን። ሎጥን ግን ራስህን አድን፣ ወደ ተራራው ሂድ፣ ዞር ብለህም እንዳትመለከት አሉት። ልናስተውል የሚገባው ብዙ ነገር አለ። የእግዚአብሔር መልአክ ሲናገር ባህር ትንቀጠቀጣለች፣ ዝግባው ይሰባበራል፣ ሸለቆው ይታወካል። የእግዚአብሔር መልአክ ሲናገር አሕዛብ ይንቀጠቀጣሉ። በእግዚአብሔር ኃይል ይናገራልና የእግዚአብሔር መልአክ ሞገዱን ይገስጸዋል። በምህረትም ሲገለጡ በእግዚአብሔር ምህረት ይገለጻሉና በረከትና ቸርነትን ወደ ሰው ልጆች ያመጣል። ኃጢአትን ለሚፈጽሙት ለሰዶማውያን የኃጢአታቸውን ደሞዝ እሳትና ዲኝን ከሰማይ አዝንበው ከተማቸውን አቃጥለው ዋጋቸውን ከፈሉ። ሎጥን ግን ወደ ተራራው እንዲሄድ ራሱን እንዲያድን እንዲሸሽም ነገሩት። ዘወር ብሎም እንዳይመለከት አስጠነቀቁት። የሎጥ ሚስት ግን ዘወር ብላ ስትመለከት ድንጋይ ሆና ቀረች። እግዚአብሔር ድንጋይ ከመሆን ይጠብቀን። የጨው ድንጋይ የማትጠቅም ሐውልት ሆና ቀረች። ሎጥን ዘወር ብለህ አትመልከት አሉት። ወደዚያች ከተማ ዘወር ብሎ ቢመለከት ያለው ጥፋት ነው።
ዴማስ ወደዚያች ወደ ተሰሎንቄ ዞር ብሎ የሚደነቀውን የክርስቶስን ፍቅር በድቅድቅ ጨለማ በለወጠበት ጊዜ በተሰሎንቄ ያገኘው የተሰሎንቄን ሴቶችና የተሰሎንቄን ሁከት ብቻ፣ ሕይወትና በረከት አልተጨመረለትም። በተሰሎንቄ ያገኘው ዝሙትና ርኩሰት ነው። የእግዚአብሔርን ፍቅር በተሰሎንቄ አላገኘም። በዙሪያው ያለው ክፉ ነገር ነው። በዙሪያው ያለው ሟርት ነው። በዙሪያው ያለው አስማት ነው። በዙሪያው ያለው ከእግዚአብሔር ክብር የሚለይ ነገር ነው። ስለዚህ ዘወር ብለህ እንዳትመለከተው፣ ራስህን አድን፣ ወደ ተራራው ሂድ። መላእክቱ እንደነገሩት ሎጥ ምንም ነገር ዘወር ብሎ ሳይመለከት በዚያ በተራራ ላይ ተቀመጠ። ያቺ ከተማ ግን በእሳትና በድኝ ጋየች። ለዚህ ነው ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 2 ላይ ጻድቅ ሎጥ እያየና እየሰማ ጻድቅ ነፍሱን አስጨንቋት ኖረ ያለው። በመካከላቸው ሲኖር ሲያመነዝሩ እያየ እሱ ግን በዝሙታቸው ሳይተባበር፣ ኃጢአትንም ሲሰሩ እያየ በኃጢአታቸው ሳይመስላቸው እያየና እየሰማ ጻድቅ ነፍሱን አስጨንቋት ኖረ። መዝሙረኛው ዳዊት በመዝሙር 16 ቁጥር 4 ላይ ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅ ይላል። በውስጣችን ያለው ስሜታችን፣ ሰውነታችን ያስጨንቀናል። ወደ ኃጢአትም እንድንሄድ ይገፋፋናል። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራልና ጻድቅ ሎጥ ጻድቅ የሆነች ነፍሱን አስጨንቋት እንደኖረ ለእግዚአብሔር ፍቅር ስንል ሁሉን ነገር ብንተወው እረኛችን የሆነው እግዚአብሔር ወደኛ ቀርቦ በለመለመ መስክ ያሳድረናል፣ በዕረፍቱ ውኃ ዘንድም ይመራናል። ወገኖቼ ሁላችን የእግዚአብሔር ነን። እሱ እግዚአብሔር ደግሞ በደሙ ፈሳሽነት ሲገዛን ዋጋ ከፍሎብናል። በደም በታተመ ንጹሕ ፍቅር ከቋንቋዎች ጉልበት በላይ በሆነ ቸርነት መዝገበ ቃላትን በማይተረጉመው መውደድ ነው የወደደን። ወድጃችኋለሁ ይላል እግዚአብሔር እንደተባለ ሁላችንን ያለምንም ቅድመ ሁኔታ ነው የወደደን። እግዚአብሔር ቅድመ ሁኔታ ቢያስቀምጥ ኖሮ ማን ቤተ ክርስቲያን ይመጣ ነበረ? እግዚአብሔር ያልገደለ ሰው ብቻ ቤተ ክርስቲያን ይምጣ ቢል ኖሮ አጥንት በሌለው ምላሳችን የብዙዎችን አጥንት ሰብረናልና ማን ቤተ ክርስቲያን ይመጣ ነበረ? እግዚአብሔር ያልሰረቀ ሰው ብቻ ቤተ ክርስቲያን ይምጣ ቢል ኖሮ አንዳንዱ በሚዛን ሲያጭበረብር፣ ሌላው አስመስሎ ሲፈርም፣ ሌላው ሰነድ ሲደልዝ፣ ወጣቶች ደግሞ ከእናትና ከአባቱ የሰረቀ ሰረቀ አይባልም አነሳ ነው እያሉ ሲቀልዱ ማን ቤተ ክርስቲያን ይመጣ ነበረ? ያላመነዘረ ሰው ብቻ ቤተ ክርስቲያን ይምጣ ቢል ኖሮ እግዚአብሔር ባናመነዝር ያልተዳራን ማንም የለንምና ማንም ቤተ ክርስቲያን አይመጣም ነበረ። እሱ ግን እግዚአብሔር ኃጢአታችንን ከደነ፣ በደላችንን አራቀ፣ ነቀፌታችንን አንከባለለና እንዲሁ ወደደን። እግዚአብሔር እንዲሁ እንደወደደን እንዲሁ ልንወደው ያለምንም ቅድመ ሁኔታን ልናመልከውና ልናገለግለው ያስፈልጋል። በዚህ ምድር ላይ ትልቁ ኃጢአት መስራቱ አይደለም፣ የክርስቶስን ውለታ መርሳቱ ነው። ወገኖቼ ቢረሳ እንዴት የክርስቶስ ውለታ ይረሳል? ያደረገልን ነገር ብድራቱን በሕይወታችን ዘመን ከፍለን የማንጨርሰው ነገር ነው። በዚህ ምድር ላይ ያለን የማንንም ውለታ ከፍለን መጨረስ እንችላለን። የክርስቶስን ውለታ ግን መቼም ይሁን መቼም ከፍለን የማንጨርሰው ውለታ ነው። ለዚህም ነው እንዲሁ በፍቅሩ ብቻ የጠራን። ስለዚህም እግዚአብሔርን የምናመልከው ክርስቶስን አምላካችን ብለን የምንቀበለው ቤታችን ውስጥ የምንፈልገው ነገር ስለመላልን ወይም የምንፈልገው ነገር ስለጎደለብን ስላገኘንና ስላጣን ሳይሆን እግዚአብሔር አምላክ ስለሆነ ብቻ። እሱ
ኃጢአተኞች ሆነን ሳለን ልጆቹ ስለሆን ብቻ እንደወደደን አምላካችን ነውና እግዚአብሔር ታላቅ ስለሆነ ብቻ ልንወደው፣ ልናገለግለው፣ ልናመልከው ያስፈልጋል። ነቢየ እግዚአብሔር ዳዊት ስለ ከንፈሮች ቃል ጭንቅ የሆኑ መንገዶች ይጠበቁኛል። ሎጥ እያየ እየሰማ ስለ እግዚአብሔር ፍቅርና ስለ እግዚአብሔር በጎነት ሲል ጭንቅ የሚያስጨንቅን መንገድ ጠበቀ። ክርስትና የሽርሽር ጉዞ አይደለም፣ ጭንቅ የሆነ መንገድ አለው። የተጠራ ነው፣ መከራንም ለመቀበል ጭምር ነው። 5 እንጀራ ሲበረክት 2 ዓሣ ሲበዛማ ብዙ ሰው ክርስቶስን ይከተለው ነበር እኮ። 5ቱን እንጀራ ለመብላት 2ቱን ዓሣ ለመመገብ ብቻ አይደለም የተጠራ ነው። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን ተብሎ እንደተጻፈ ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውንም በሚመስል ትንሣኤ ከእርሱ ጋር ለመተባበር ነው። ሕይወት ክርስቶስ ነው። በክርስቶስ ከሆነ ሞትም ቢሆን ጥቅም ነው። ፊልጵስዩስ ምዕራፍ 1 ቁጥር 20 ላይ በክርስቶስ ያለው ሕይወት የዘላለም ሕይወት ነው፣ በክርስቶስ ያለው መሞት ጽድቅ ነው ይለናል። መቃብር፣ አፈር፣ ድንጋይ፣ ምስት፣ ሐውልት እንዴት ጥቅም ሊሆን ይችላል? በክርስቶስ መሞት ግን ሁከት የሌለበት የዘላለም ደስታ። በክርስቶስ መሞት ግን ጭንቀት የሌለበት የዘላለም ዕረፍት ነው። ለዚያም ነው መዝሙረኛው ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅ ያለው። ከዚህ ጭንቅ ከሆነ መንገድ በኋላ ሕይወትና በረከት አለና። በኦሪት ዘፍጥረት ምዕራፍ 39 ላይ ያለውን ታሪክ እስኪ እንመልከተው። የዮሴፍ ታሪክ ነው። ዮሴፍ የእግዚአብሔር ሰው አካሄዱን በእግዚአብሔር ፊት አደረገ። በጲጥፋራ ቤት ጲጥፋራ ለንግድ በሄደበት ጊዜ ሚስቱ መጣችና ና ከኔ ጋር እንተኛ ኃጢአትን እናድርግ አለችው። ዮሴፍ ግን ጌታዬ በቤቱ ሁሉ ላይ ሾሞኛል፣ ባንቺ ላይ ግን አልሾመኝም። እንዴት በአምላኬ በእግዚአብሔር ፊት ይህንን ኃጢአት አደርገዋለሁኝ አላት። ባልሽ ንግድ ነው ያለው፣ ባልሽ ባያየኝ እግዚአብሔር ያየኛል አላት። ዮሴፍ በረሃቡ ጊዜ ያጠገበውን፣ በርዛቱ ጊዜ ያለበሰውን፣ በባዕድ አገር ዘመድ የሆነውን እግዚአብሔርን አሰበ። ወንድሞቹ በ20 ብር በሸጡት ጊዜ ያልተለየውንና ያልተወውን እግዚአብሔርን አሰበና በእግዚአብሔር ፊት ይህንን ከባድ ኃጢአት አላደርገውም አለ። አንዳንዶቻችን በራችንን ስንዘጋ፣ ቀኑ ሲጨላልም፣ ከተማውን ለቀን ስንሄድ ወላጆቻችን ሳያዩን፣ የትዳር አጋሮቻችን ሳይመለከቱን ሲቀሩ ነጻነት ይሰማን ይሆናል። እግዚአብሔር ግን ከሰማያት ሆኖ ይመለከታል። ከእግዚአብሔርስ ቁጣ ማን ያድነን ይሆን? ከእግዚአብሔር ምሕረት እንዳንርቅ ጭንቅ የሆነውን የእግዚአብሔርን መንገድ እንደ ዮሴፍ እንጠብቀው። ዮሴፍ ሁሉ ነገር ተመቻችቶለታል። እግዚአብሔርን ማሳዘን ግን በእርሱ ፊት መልካም አልነበር። ወገኖቼ፣ የዝሙትን ፈተና የምናሸንፈው በመታገል ሳይሆን በማምለጥ። ማንም በመታገል ማሸነፍ አይችልም። በዚህ ነገር ኃያላኑ ወድቀዋል። በዚህ ነገር የተከበሩት ተዋርደዋል። በዚህ ነገር ከፍ ከፍ ያሉት ሳይቀሩ ዝቅ ዝቅ ብለዋል። ጀግና ካለ ጀግና የሚሆነው ሰው ያምልጥ። የሚያመልጥ ሰው ጀግና ነው። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ ከክፉ የጎልማሳነት ምኞት ሽሽ ይላል። አርቆ ማጠር ነው የሚያስፈልገው። ጠላታችን ዲያብሎስን መምታት በምንችልበት ቦታ ላይ ቆመን ካልመታ ነው፣ እሱ መምታት በሚችልበት ቦታ ላይ ከቆምንለት እንዳንነሳ አድርጎ ይመታናል። ስለዚህ የምናሸንፈው በማምለጥ በመሸሽ ነውና አርቀን ልናጥር ያስፈልጋል። አንዳንዴ ወደ ቤተ ክርስቲያን ቀረብ ስንል፣ በአገልግሎትም ስንገናኝ፣ በማኅበራትም ስንሰባሰብ የሚያስነቅፍ ነገር በእኛ መካከል እንዳይታይ መጠንቀቅ አለብን። እህቴ፣ ወንድሜ፣
እየተባባልን በእህትነትና በወንድምነት በክርስቶስ ፍቅር መኖራችን መልካም ቢሆንም እንኳን ሰይጣን ግን ደካማ ጎናችንን ተመልክቶ በዚህ ነገር ሊፈትነን ዘወትር እንደሚዘጋጅ መዘንጋት የለብን። ሰዎች መሆናችንን በውስጣችንም እንደ እሳት የሚንቀለቀል ስሜት እንዳለ ማስተዋል አለብን። ራሳችንን ለፈተና በሚመች ቦታ ላይ አስቀምጠን አትፈትነኝ ማለት ተረት ተረት ማውራት ነው። በጨለማ ቦታ ሰዎች በሌሉበት በአንድ ቤት ውስጥ ብቻችንን ሆነን እኛ ዝሙት አያሸንፈንም፣ ወደ እኛም መጥቶ አይፈታተንንም ብለን የምናወራ ከሆነ ወገኖቼ እኛ መልአክ አይደለንም፣ ወይም ከጽርሐ አርያምና ከሌላ ዓለም የመጣን ሰዎች አይደለንምና እንፈተናለን፣ እንወድቃለን። ብዙ ሰዎች በዚህ ነገር ተጎድተዋል። ብዙ ሰዎች በዚህ ነገር ከአገልግሎት ርቀዋል። ብዙ ሰዎች በዚህ ነገር ከቤተ ክርስቲያንና ከእግዚአብሔር እቅፍ ወጥተዋልና ዲያብሎስ እንዳያሳስተን እያባበለም ወደማንነሳበት ነገር ውስጥ እንዳይወስደን መጠንቀቅ ያስፈልገናል። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ ይላል። ኃጢአትን የሚሠራ ከሰውነቱ ውጭ ይሠራል፣ ዝሙትን የሚሠራ ግን በሰውነቱ ላይ ይሠራል፣ ራሱን ያረክሳል። በመጀመሪያ ላይ እንዳልነው ሁላችን የክርስቶስ ነን፣ ሁላችን የእግዚአብሔር ነን። እግዚአብሔር ክብራችን ነው። ስለዚህ እህቴ አንቺ የእግዚአብሔር ነሽና ማንም እንዲያቆሽሽሽ ልትፈቅጅለት አይገባም። አንተም ወንድሜ የእግዚአብሔር ነህና ማንም እንድታቆሽሽ ልትፈቅድላት አይገባም። ኃጢአትን የሚሠራ ራሱን ያረክሳል፣ ሰውነቱን ያረክሳል፣ ሰውነቱንም የገለሞታ ሰውነት ያደርጋልና መጽሐፍ እንደሚለው የክርስቶስ ሰውነት ሊሆን ስለሚያስፈልገው ከክፉ የጎልማሳነት ምኞት መሸሽ ያስፈልጋል። ብልቶቻችን የአመፃ የጦር ዕቃ ሳይሆኑ በሚሞት ሥጋችን ላይ ኃጢአት ሳይነግስ የሞተልንና ያዳንን አምላካችንን በእኛ ምክንያት አሕዛብ እንዲያከብሩት ለእግዚአብሔር የተለየን በአሕዛብ ፊት እግዚአብሔር የሚከብርብን መልካም ሰዎች መሆን ያስፈልገናል። በሰላም ጊዜ ሁሉም ጀግና ነው። ረሃብ በሌለበት ዘመንም ሁሉም ቸር ነው። ቸር የሆነው ሰው ግን ቸርነቱ የሚታየው ረሃብ ባለበት ጊዜ ነው። ጀግና የሆነው ሰውም ጀግንነቱ የሚታየው በጦርነት ጊዜ ነው። ፈተና በሌለበት ጊዜማ ሁሉም ሰው ጻድቅ ነው። ችግር በሌለበት ጊዜማ ሁሉም ሰው ክርስቲያን። ክርስቲያን ክርስትናው የሚታየው በጊዜውም ያለ ጊዜውም ጸንቶ በስቃይና በመከራ በፈተና ጊዜ ፈተናውን ተቋቁሞ ሲያልፈው ነው። መዝሙረኛው ዳዊት በመዝሙር 39 ቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጸናሁት እርሱም ዘንበል አለልኝ ይላል። እንደ ዳዊት ቆይተን እግዚአብሔርን ደጅ ብንጸናው እግዚአብሔር ደግሞ ዘንበል ይልናል። እግዚአብሔር ዘንበል ሲልልን ልንሸከመው እስኪያስቸግረን ድረስ በብዙ በረከት እንባረካለን። የእግዚአብሔርን በረከት መሸከም ማንም አይችልም ወገኖቼ፣ እጅግ ብዙ በጣምም ብዙ ነው። በሕይወታችን ዘመን ግን ሥራችን እግዚአብሔርን ማምለክና ማገልገል ሊሆን ያስፈልገዋል። በዚህ በትንቢተ ዮናስ ምዕራፍ 1 ቁጥር 8 ላይ ዮናስ ከነነዌ ወደ ተርሴስ መኮብለልን ፈለገ። ከእግዚአብሔር መንገድ ይልቅ የራሱን መንገድ መረጠ። ያኔ መርከቢቱ ተናወጠች፣ እስክትሰጥም ድረስ ኃይለኛ አውሎ ንፋስ ወደ እሷ መጣ። ሕዝቡ ሁሉ ዕቃቸውን ወደ ባሕሩ እየወረወሩ ሸክሙ እንዲቀልላቸው ቢፈልጉም እንኳን ሸክሙ ሊቀልላቸው አልቻለም ነበር። ዮናስ ተኝቷል። ወደ እርሱ ቀረብ ባሉና ወደ አምላክ ይጸልይ፣ ለመሆኑ ሥራህ ምንድን ነው አሉት። ዮናስም ሥራዬ ሰማይና ምድሩን ባሕሩንና የብሱን የፈጠረውን ሕያው እግዚአብሔርን ማምለክ ነው አላቸው። ዮናስ የዕለት ጉርሱን የዓመት ልብሱን የሚያገኝበት ሥራ አለው። ነገር ግን ሥራዬ እግዚአብሔርን ማምለክና ማገልገል ነው አለ። ወገኖቼ እግዚአብሔርን ማምለክና ማገልገል ከሥራ ሁሉ የሚበልጥ ሥራ ነው። ከደሞዝም በላይ የሆነ ደሞዝ ያስከፍላል። ሰው ከሥራው ሁለት ነገር ያገኛል። የመጀመሪያው ደስታ ነው።
ሁለተኛው ነገር ደግሞ ከሥራው የሚያገኘው ገንዘብ ነው። እግዚአብሔርን በማምለካችን እነዚህን ነገሮች በሚሊዮን እጥፍ እናገኘዋለን። የምናገኘው ደስታ የዘላለም ደስታ ነው። የምናገኘውም ደሞዝ የዘላለም ሕይወት ነው። ሕይወት ደግሞ በምንም ነገር ልንለውጠው የማንችለው ነገር ነው። ሰው እግዚአብሔርን ሲያመልክና ሲያገለግል ለዘላለም ይኖራል። ዘንዶውን ይጫማል፣ እባቡን ይረግጣል፣ ጊንጥም ክፉ ነገር አያደርገውም፣ መርዝም አይገድልም። ለሚያምን ሁሉ ይቻላል፣ በእኔ የሚያምን ከዚህ የበለጠ ያደርጋል ነው ያለው መምህራችን ኢየሱስ ክርስቶስ። ወገኖቼ ሰው መኖር የሚያቅተው ገንዘብ ሲያጣ ሳይሆን እግዚአብሔርን ሲያጣ ብቻ ነው። ያለ ውሃ 3 ቀን ይኖራል። ያለ ምግብ 7 ቀን ይኖራል። ያለ አየር የተወሰኑ ሰከንዶች መኖር ይቻላል። ያለ እግዚአብሔር ግን ለቅጽበት መኖር አይቻልም። ምናልባት ያለ እግዚአብሔር የሚኖር ካለ የድሩ ድክመት ነው እንጂ ሞቷልና ሊቀበር ያስፈልገዋል። ከእግዚአብሔር የተለየ ይጠፋል ተብሎ ነው የተጻፈው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 28 ላይ ከእግዚአብሔር የተለየ ይጠፋል። ከእግዚአብሔር ጋር የሚኖር ግን በፊት ለፊቱ ታላቅ ነገር ተዘጋጅቶታል። ታላቅ ብድራትም አለው። እግዚአብሔርን ማምለክና ማገልገል የሚሰጠውን ታላቁን የመንግሥተ ሰማያት ትርፍ ይቀበላል። ለዚያም ነው እግዚአብሔርን ማምለክና ማገልገል ከስጦታ ሁሉ የሚበልጥ ስጦታ፣ ከበረከትም የሚበልጥ በረከት ነው ያለው። እንደ ኤሳው ጥቂትና ትንሽ ነገር መስሎን ካላቃለልነው በስተቀር እንደ ያዕቆብ ካከበርነው የተባረክንበት በረከት መላእክት የተባረኩበት በረከት ነው። የተባረክንበት በረከት ቅዱሳን የተባረኩበት በረከት ነው። የተባረክንበት በረከት በእምነታቸው የተመሰከረላቸው የተባረኩበት በረከት ነው። በዕብራውያን ምዕራፍ 11 ቁጥር 32 ላይ ስለ ባርቅ፣ ስለ ጌዲዮን፣ ስለ ዲቦራ እንዳልዘረዝርላችሁ ጊዜ የለኝም። ሙሴ ግን ብድራቱን ትኩር ብሎ ተመልክቷልና የፈርዖን ልጅ መባልን በእምነት እምቢ አለ ይላል። በፈርዖን ቤት ከመቀመጥ ይልቅ በዋዘኞችና በፌዘኞች ወንበር ከመቀመጥ ይልቅ ከእግዚአብሔር ሕዝብ ጋር 40 ዘመን ሙሉ በበረሃ መንከራተትን መረጠ። የምሕረት አምላክ እግዚአብሔርም 570 ጊዜ ሙሴ 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 ሲል አነጋገረው። ብድራቱን ተመልክቷልና የኤርትራንና የዮርዳኖስን ባህር ከሁለት ከፈለ። ባህሩን በእግዚአብሔር ምሕረት እንደ ግንብ አቆመው። ሕዝቡንም በደረቅ መሬት መራ። ፈርዖንን ከነሰራዊቱ ግን በዚያች ባህር አሰጠማቸው። የአባቶቻቸው አምላክ በሕይወታቸው ዘመን ሁሉ ድንቅ ነገርን አደረጋቸው። እምነት እግዚአብሔርን የምናይበት ድንቅ ነገር ነው። ሰው በእምነት ካልኖረ እግዚአብሔርን ማስደሰትና ማገልገል አይችልም። ስለዚህም እምነት የሌለው ሰው ደግሞ ያምን ይመስለዋል እንጂ ፌዘኛ ነው። እምነት ያለው ሰው ሕይወቱን ሁሉ ለእግዚአብሔር የሰጠ ነው። እምነት ያለው ሰው በምንም ነገር የማይጨነቅ የተረጋጋ ነው። እምነት ያለው ሰው ሥራውን እግዚአብሔር እንዲሠራለት አሳልፎ የሚሰጥ። በዮሐንስ ወንጌል ምዕራፍ 6 ላይ አንድ ታሪክ እንመልከት። ጌታችንና መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ የ5 ገበያ ሕዝብ ይከተለው ነበር። ሁሉም የሚከተሉበት የራሳቸው ምክንያት ነበራቸው። አንዳንዶቹ ምግብ ለመብላት ነበር የሚከተሉት። ሌሎቹ ከበሽታቸው ለመፈወስ ነበረ። ሌሎቹ ጌታን የሚከተሉበት ምክንያት መልኩን ለማየት ነው። መልኩ እናቱን ይመስላል። እሷ ደግሞ በዚህ ክፍለ ዘመን በማንም ላይ ያልታየ ውበትና የትሕትና መልክ ነበራት። ሌሎቹ እውነተኛ ተከታዮቹ ነው። 120ዎቹ ቤተሰቦቹ ነበሩ። እነዚህ ሁሉ
ክርስቶስን የሚከተሉበት የተለያየ ምክንያት ነበራቸውና ጌታ ግን አካሄዳቸውና መከተላቸው መልካም ስላልሆነ ለሚጠፋ መብል እየሰሩ ስለነበር ለማይጠፋ መብል ስሩ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም አላቸው። በዚህ ጊዜ ይህንን የሕይወት ቃል መስማት ስላልፈለጉ የሚጨንቅ ንግግር ነው ብለው ብዙዎቹ ተበተኑ። ጌታ ግን ወደ ሐዋርያት ጠጋ አለና እናንተ ልትሄዱ ትፈልጋላችሁ አላቸው። ቅዱስ ጴጥሮስ ግን ጌታ ሆይ አለ፣ ካንተ ወዴት እንሄዳለን? አንተ የሕይወት ቃል እንዳለ እናውቃለን አለው። አስተውሎ ወገኖቼ፣ ጌታ ሆይ ካንተ ወዴት እንሄዳለን? ወደ ዓለም ብንሄድ ምግብ ለማግኘት ነው። አንተ ግን 2 ዓሣ 5 እንጀራ በርክተህ የመገብከን 12 ቅርጫት ለበረከት ያተረፍክ ነህ። ካንተ ወዴት እንሄዳለን? ወደ ዓለም ብንሄድ ሥልጣን ለማግኘት ነው። አንተ ግን በምድር ያሰራችሁት በሰማይ እየታሰረ ይሆናል፣ በምድር የፈታችሁትም በሰማይ እየተፈታ ይሆናል ብለህ ሰማያዊውን ሥልጣን ሰጥተሃል። ጌታ ሆይ ካንተ ወዴት እንሄዳለን? ወደ ዓለም ብንሄድ ወደ አባታችን ነው፣ ወደ እናታችንም ነው። አንተ ከአባት በላይ ውድ ነህ፣ ከእናትም በላይ ፍቅር ነህ። ጌታ ሆይ ካንተ ወዴት እንሄዳለን? ወደ ዓለም ብንሄድ ሰላም ለማግኘት ነው። አንተ ግን እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም፣ እረኛ እንደሌላቸው በጎች እናቶች እንደሌላቸው ልጆች አልተዋችሁም ብለህናል። ጌታ ሆይ ካንተ ወዴት እንሄዳለን? ወደ ዓለም ብንሄድ የጎደለብን እንዲሞላልን ነው። አንተን ይዘን ምንጎሎን ጌታ ሆይ ካንተ ወዴት እንሄዳለን? ወደ ዓለም ብንሄድ ከሕመማችን ለመፈወስ ነው። አንተ ግን 12 ዓመት ሙሉ ደም የፈሰሳትን በቅጽበት ደሟን አቁምሃል። ከ38 ዘመን በኋላ መጻጉዕን ፈውሰሃል። አልዓዛርን ከመቃብር ጠርተሃል። ጌታ ሆይ ካንተ ወዴት እንሄዳለን? ወገኖቼ ከእግዚአብሔር ወዴት እንሄዳለን? ፌዘኞች እግዚአብሔር ስለታገሳቸው ትተውት ሄደዋል። ፌዘኞች እግዚአብሔር ዝም ስላላቸው እስከ ዛሬ በኃጢአታቸው ጸንተዋል። ብዙ ፌዘኞች ዛሬም የእግዚአብሔርን መታገስ፣ የእግዚአብሔርን መውደድ፣ የእግዚአብሔርን ፍቅር፣ እግዚአብሔር መቅጣት፣ እግዚአብሔር መፍረድ እንደማይችል አድርገው እስኪቆጥሩ አመፀኞች ሆነው ለስሜታቸው ለኃጢአታቸውም ልቦናቸውን አዘን ብለው እየሄዱ ነው። እግዚአብሔር ሁላችን በዚህ ይጠብቅ። መሄድ ቀላል ነው፣ መመለሱ ነው ከባድ። ቀስ ብለን እንወጣለን። ቀስ ብለን እንደወጣ ነው ግን ቀስ ብለን አንመለስም። ትናንትና ዘማሪ ነበርኩ እንል ይሆናል። እግዚአብሔር ጥያቄ ትናንት ማነህ አይደለም፣ ዛሬ ማነህ ነው። ይሁዳም ትናንትና ሐዋርያ ነበረ። ትናንት ሰባኪ ነኝ፣ ትናንት የሰንበት ተማሪ ነበርኩኝ፣ ትናንት ማኅበር ጠጣ ነበረ፣ ትናንት ሰንበቴውን አወጣ ነበረ እንል ይሆናል። እሱ አይጠቅምም። ዛሬስ? ትናንትናማ ሰይጣን መልአክ እኮ ነበር። ዛሬ የምንኖርበት ከእግዚአብሔርም ጋር ያለን የአባትና የልጅነት መንፈስ ነው፣ ለጽድቅና ለበረከት የሚረዳ። ሰይጣን ቀስ ቀስ እያረገ ነው የሚያስወጣ። ከቤተ መቅደስ ያስወጣንና ውጪ ያቆመናል። ከውጪ ወደ ውጪው በር፣ ከዚያም ደግሞ ከቤተ ክርስቲያን ያስቀረንና ወደ ዘፈንና ወደ ዳንስ ቤት ይወስዳል። ትናንትና ዳሴ ማርያሙን ዳዊቱን የምንጸልየው ቀስ አድርጎ በአቡነ ዘበሰማያት ብቻ ያስቀረናል። ቀስ አድርጎ እሱንም ያስተውናል። ቀስ ቀስ እያረገ ነው አስወጥቶ የሚጥለን። ትናንትና ምግባችንን ስንመገብ ጸልየን የምንመገበው ሰዎች ዛሬ በስመ አብ ብለን ብቻ እንድንበላ ያደርገናል። ነገ ደግሞ እሱንም ያስተውናል።
ሰይጣን ጥበበኛ ነው። ቀስ 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 እያደረገ ነው አስወጥቶ መመለስ በሌለበት ባህር ውስጥ በዚያው የሚያስቀረን። ውሃ ሲወስድ እያሳሳቀ አይደለም። አንዴ አንበሳው ተኝቶ እያለ አይጥ መጣችና በጀርባው ላይ ሮጠችበት። አንበሳው ዝም አላት። ቀስ ብላ መጣችና እንደገና በጆሮ ቁር ብላ ጮኸችበት። አሁንም አንበሳው ዝም አለ። እንደገና ያንን ሜንጦ ጅራቷን በአፍንጫው ውስጥ አስገባችና ወዘወዘችው። ወደፊቱ ወደ አፉ እንደቀረበች አንበሳው ሲያይ የማታሽ ሰዓት ታሳጣኛልና መቼም ገዳይ ቢዘገይ ሟች ይገሰግሳል አይደል? አይጧ በአፉ ላይ መሮጥ ጀመረች። አፉን ክፍት አረገና ያንን ረጅም ምላሱን ልጥፍ አረገ። አይጥ ጉድጓድ ይወዳል አይደል? ጥልቅ ስትል ግጥም አረገው። ሲጥብትል ሚጥብትል ቤት ተውጣው። ከዛ በኋላ ሰይጣን ሲጋራ ለሚፈልገው ስቴካውን፣ ጫት ለሚፈልገው ዙርባውን እየሰጠ ነው የሚያስወጣው። ከዚያ በኋላ በረንዳ ላይ ተቀምጦ ሲያፋሽክ ይውል ይሆናል እንጂ ቁሮም አያውቅም። አይዞ በርታ እያለ ገደሉን ሜዳ ጨለማውን ብርሃን አድርጎ በኃጢአት ሰንሰለት ሊያስረው ይወስደዋል። ወገኖቼ ሰው ከገዳዩ ጋር እንዴት ይስማማ? ሰው ከጠላቱ ጋር እንዴት ወዳጅ ይሆናል? ሰው እንዴት ከዲያብሎስ ጋር ሊተባበር ይችላል? ስለዚህ መጽሐፍ እንዲህ ከመካከላቸው ውጡና ተለይታችሁ ኑሩ ተብሏልና ከመካከላቸው ወጥተን ተለይተን የምንኖርበት ጊዜ ነው። በዚያ ሞት ነው ያለው፣ በዚያ ፌዝ ነው ያለው፣ በዚያ ቀልድ ነው ያለው፣ በዚያ የእግዚአብሔር ክብር አይገለጥም። የእግዚአብሔር ክብር የሚገለጠው በእግዚአብሔር ቤት ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 26 ቁጥር 4 ላይ እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ይላል። በሕይወቴ ዘመን ሁሉ አለ በእግዚአብሔር ቤት እኖር ዘንድ። የምሻት አንዲት ነገር ናት። ያችን የምሻት አንዷን ነገር እሷኑ እግዚአብሔርን ለመንኩት። በባለጸጎች ቤት ከመቀመጥ ይልቅ በእግዚአብሔር ደጅ መውደቅ ይሻላልና የምሻትን አንዷን ነገር ያችኑ ብቻ እግዚአብሔርን ለመንኩት አለ። ኢሳይያስ በምዕራፍ 55 ቁጥር 6 ላይ እግዚአብሔርን በሚገኝበት ቦታ ፈልጉት፣ ቀርቦም ሳለ ጥሩት ይላል። ወገኖቼ እግዚአብሔር የሚገኘው የት ነው? ለካ እግዚአብሔር የማይገኝበት ቦታ አለ። እግዚአብሔር የሚቀርበው መቼ ነው? ለካ እግዚአብሔር የማይቀርብበት ቦታ አለ። እግዚአብሔር ስምሉ በኩሌ ነው፣ ሁሉ ቦታ ይገኛል። ግን በመዝሙር 17 ላይ ከጠማማው ጋር ጠማማ ሆነ ትገኛለህ፣ ከቅን ጋር ቅን ሆነ ትገኛለህ፣ ከቸር ጋር ቸር ሆነ ትገኛለህ እንዳለ እግዚአብሔር በሁሉም ቦታ አለ። ከጠማማው ጋር ግን በጠማማ ቦታ ያለው እንደዚያ እንደ ጠማማ እግዚአብሔር ጠማማ ሐሳብ ኖሮ ሳይሆን የጠማማነት ጠማማ ዋጋውን ሊከፍለው ነው። ከቸሩ ጋርም ቸር ሆኖ ይገኛል፣ የቸርነት ዋጋውን ሊከፍለው። ከቅኑም ጋር እግዚአብሔር ቅን ሆኖ ይገኛል፣ የቅንነት ዋጋውን ሊከፍል። ስለዚህ እግዚአብሔር በሚገኝበት ቦታ መፈለግ አለብን። መቅደሳችን ከጥንት ዘመን ጀምሮ ከፍ ያለ የክብር ዙፋን ነውና እግዚአብሔርን በቤተ መቅደሱ ልንፈልገው ያስፈልገናል። ቅዱስ ዳዊት ኑ በእግዚአብሔር ቤተ መቅደስ እንገናኝ፣ በአምላካችንም ደስ ይበለን ነው ያለው። ወደ ቤተ እግዚአብሔር እንሂድ ባሉ ጊዜ ደስ አለኝ ተብሎለት ቀርቦ ሳለ ጥሩት አለ። እግዚአብሔር ከኛ በማይርቅበት ጊዜ እግዚአብሔር የሚርቅበት ጊዜ አለ። ሰውነታችን በኃጢአትና በርኩሰት ሲሞላ ቅድስና ሲጎለን እግዚአብሔር ይርቀናል። ያኔ ራሳችንን ዝቅ አድርገን አምላካችን በመለማመጥ በጾምና በጸሎት ወደ እግዚአብሔር መቅረብ አለብን። እንዲህ ስናደርግ ጥቂቷን አብዝቶ የጎደለውን ሞልቶ የምንሻውን ነገር ሁሉ
እግዚአብሔር ይፈጽምልናል። ያሰብነውን ጥቂት ነገር ሳይሆን ያላሰብነውን ብዙ ነገር እግዚአብሔር ያመጣዋል። የተመኘነውን ጥቂቱን ነገር ሳይሆን ያልተመኘነውን ብዙ ነገር እግዚአብሔር ወደኛ ያቀርበዋል። ሁሌ ቤታችን የክርስቲያን ቤት ትንሿ ቤተ ክርስቲያን ናትና እንደ ትንሽ ቤተ ክርስቲያን ትሁን። እንደ አብርሃም ቤት እንግዳን የምንቀበልበት፣ መዝሙሩ የሚሰማበት፣ ቃል እግዚአብሔር የምንነጋገርበት ይሁን። እንዲህ ሲሆን ሰይጣን የሚያቀርበው ፌዘኝነት ወደኛ ፈጽሞ ሊቀርብ አይችልም። ወገኖቼ እግዚአብሔር በምሕረቱና በቸርነቱ በቅድስናውም የጠራን በሕይወታችንም ዘመን ሁሉ የጠበቀን ከሕፃንነታችንም ጀምሮ ያሳደገን የራሱ ወገኖቹና ሕዝቦቹ እንድንሆን ነውና እኛን ለርስቱ እንደመረጠን አውቀን የተገዛንበትን የተቤዠንበትንም መቤዠት ዋጋ ልንሰጠው የሕይወታችንም ትልቁ ነገር አድርገን ልንቆጥረው ያስፈልገናል። ኢሳይያስ እንዳለ ፌዘኞች ሁሉ ጠፍተዋልና በደመናውም ላይ የተቀመጠው መልአክ ማጭዱን ልኮ ምድርን አጭዷታልና ከዚያ ከሚመጣው የእግዚአብሔር ቁጣ በምሕረቱና በቅድስናው እንዲጠብቀን የአምላካችን በረከት ወደኛ ዘወትር የቀረበ ይሁንልን። ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ እግዚአብሔር ለዘላለም የተመሰገነ ይሁን። የአበው በረከት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የመላእክትም ተራዳይነት ከሁላችን ጋር ይሁን። እስራት እንዳይጸናባችሁ አታፊዙ። ወስብሐት ለእግዚአብሔር።